ሰላምና ጤናን በያላችሁበት እመኝላችኋለሁ። የተወደዳችሁና የተከበራችሁ ቤተሰቦቻችን ዛሬም ከጀርባው በተሰኘው ፕሮግራሜ ተመልሼ መጥቻለሁ። የዛሬ ባለ ታሪክ የሚገኘው እዚሁ ሀያት ጸበል አካባቢ ነውና ዛሬ ወረፋቸውን ጠብቄ ተገኝቻለሁ። የዛሬው ባለ ታሪክ ሂስቶሪያቸው ምን ይሆናል? ይህንን ፕሮግራም ወደ እናንተ ስናቀርብ በነገራችን ላይ አንድም እንድትማሩበት ነው። እናንተ ግን እየተማራችሁበት የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ አይደለም። ሰብስክራይብ እያደረጋችሁ እይታ እንዲጨምር ደግሞ ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁ አድርሱ። የቲክታክ ቤተሰቦች ደግሞ ወደ ዩቲዩብ እንድትሄዱ በአክብሮት እንጠይቃለን። ይህንን ፕሮግራም ወደ እናንተ የምናደርሰው እናንተ በምታስቀምጡት ኮሜንትም ጭምር ነውና ኮሜንት ላይ የገባችሁ እግዚአብሔር ይማራችሁ ሳትሉ ስጦታ ሳትሰጡ እንዳታልፉ። ሁላችሁም የራሳችሁን ነጥብና ጠጠር እየጣላችሁ ስትሄዱ ሁሉም ሰው ሰላም ይሆናል፣ ሁሉም ሰው ፍቅር ይሆናል። ዛሬ ያላችሁን ደስታ ለወገኖቻችሁ ስጡ። ነገ ደስታችሁ እንዲቀጥል አሻራችሁን አስቀምጡ። ከሼር ኮፒ ሊንክ ጀምሮ ሁላችሁም ስራ ስሩ፣ ስጡ። እናመሰግናለን። ተከተሉ። በዚህ የገባ አይ ቲንክ በዚህ ነው የገባው አዲሱ መሰለኝ። እንግዲህ አንተ ማማዬ እንዴት ነሽ? ሰላም 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 አትይኝም? ሰላም በይ። ስንት ዓመቷ ነው? አሁን 6 ዓመቷ ነው። መቀመጥም አትችልም? መቆም አትችልም። ኧረ እባክህ በቃ እንደዚህ ነው። ዳይፐርም በዳይፐር ነው። ኦኬ። እና ጥርሷን ነው በቃ እንደዚህ የምታደርገው። ከዚህ ወደ ላይ ይሄ ፕላስቲክ የተሰጣ ስልኳን አለ ጥርሷ ሌላ ነገር እንዳትል እና በጣም ጨንቆናል። የሚገርም ነገር ያደርኩበት በአቅሜ በምችለው መንግስት ሐኪም ቤት ነው ያው ዞሮ እነሱም ዶክተሮቹ እየተቀያየሩ ዘውዲቱ ሁለት ከናል ኢጂጂ እና የኒውሮሎጂ ሰዎች ናቸው። ሁለት ናቸው የሚከታተላል። ተመልሰን መጥተናል። የተወደዳችሁና የተከበራችሁ ቤተሰቦቻችን እንግዲህ በያላችሁበት ሰላምና ፍቅር ጤንነትን እንመኝላችኋለን። ይህ ከጀርባው የተሰኘ ፕሮግራማችን ነው። ይህንን ፕሮግራማችን ወደ እናንተ ስናደርስ እንግዲህ በተለይ በህመምም በአቅምም በብዙ መንገድ ቤተሰብም ከአቅም በላይ ሆኖባቸው እንግዲህ በር የዘጉባቸው መጋረጃ የዘጉባቸውን ዜጎቻችንን ወደ እናንተ አቅርበን የሕክምና እድልና እንዲሁም ደግሞ የአይምሮ ትሪትመንት የሚያገኙበት ፕሮግራማችን ነው። ስለዚህ ሁሉም ሰው ችግሩን አብቆ ደብቆ ሊይዝ ይችላል። ስኬትም ግን ሊሸከም አይችልም። ሰው ልጅ አቅም ውስን ስለሆነ ማለት ነውና ስለዚህ ዛሬ ደግሞ አዲሱ ተገኝተናል። እስቲ ሙሉ ስሙን አስታውቀን። ሙሉ ስሜ ያው ዲያቆን አዲሱ ዳነ እባላለሁ። ቤተሰብ ማገለግላለሁ እና እቺ ልጅ መጀመሪያ ስትወለድ ደንግጠን ነበር። የመጀመሪያም ስለሆነ ግል ጤና ጣቢያ ነበር የምትከታተለው። ልክ 2013 አካባቢ ነው እና ሕክምና ሌሊት 6 ሰዓት ሮብ ሰዓት ላይ ነው ምኒልክ ሆስፒታል እና ሌሊት ታፍና ደረጃ ከዛ ስትወለድ ያው 6 ሰዓት ከቀኑ ነው የተወለደች። ከዛ ሌላ ነበራትም እግሯ ግን እንደዚህ የመጣውን ነገር ነው እንደዚህ ፊት ነበር። ከዛ ለቀስኩኝ ማለት ከዛ ዶክተሮች በጣም ጠርጋ ነው ብዙ ልጆች ላይ የሚከሰት ነው፣ ግን ዋና ውስጧን ቼክ አድርግ ጭንቅላት ላይ ልብ ኬዝ እንዳይኖራት ምናምን አለ። ከዛ የማይለመድ የለም በሂደት እየለመድኩኝ ምን እያልኩኝ ቀጠልኩኝ። በኋላ ለአመታት ለ3 ዓመታት ቤት ውስጥ ነው። ቤት እንኳን ቀበሌ ማንሄድ ቤት ማንሄድ ባለች እየሰራው ነው ተንምላት ያው ሰው ነው መሳም በግድ ካልሆነ የሚለሰም እንደነው ልጅ ማቃቸው ደግሞ እንደዚህ አንድ የቴራፒ ምናምን ያግዙኝ ነበር። ከዛ መጨረሻ ላይ ጓደኛ ውጭ ስለሆነ በጣም ሰደቡኝ። ሲኒስና ልጅ አይደለም የሰው ልጅ ነው ለምን ደግሞ ያለ መፋጣት ብሎ በእነሱ ብትጎታ ነው የወጣው። ምናልባት እሷን መንሰብ ልጅ ማለት የገርስ ቆጣ ነው። አንተ በምትችለው አቅም ጤናማ ከሆነ እስከምትችለው ታሳድግ፣ ከታመመው ታሳክማለህ እና ለምን ነው እዛ ውስጥ የመጣ እግዚአብሔር ደግሞ ፈቅዶ አንዳንድ ነገሮች አየሁኝና አጋጣሚ አንተ ሚዲያ ላይ አየሁኝ። አጋጣሚ ገብቼ ነበር ላይ ከዛ በኋላ እስቲ
ብዙ ቲክቶከሮች ገብቻለሁ። የሚገርም ነበር እግዚአብሔር በሚያውቀው ማለት ነው። እነ ማለች ቀይዋ መማር ነው የምትለው እሷ ጋርም ጽፌያለሁ። አንድ ልጅም ጽፌያለሁ። መልሳቸው አይተውታል። እና ውስጥ የሆነ ነገር የሚሰማ ነገር አለ። ልጅ ማንም ይጨክን የለም። አንተ ጋር ስል የሆነ መልስ ሰጠኝና ውስጥ የሆነ ነገር ደስ አለ። ለምን ሰው መልሱ ለራሱ አንድ የሆነ ተስፋ ነውና ከዛ በኋላ እስቲ ወደ እናንተ የሚል ነገር ወደ እናንተ አደረግኩኝ። ምክንያቱም አሁን እሷ የሚያስፈልጋት አንደኛ ብዙ ትርሚት ፊዚዮቴራፒ ከእሷ የሚለይ አይደለም። ሰው የሆነ ሰዓት ሊረዳ ይችላል። መጨረሻ ላይ ደግሞ እርዳኝ ማለት አችልም። ፍላጎት እንኳን የሚኖር መጠየቅ በጣም ይከብዳል። እሱም ስለማይኖሩ የሚኖራቸው ራሱ ውስጤ እንትን አይለኝም እና አንድ ጓደኛ እግዚአብሔር ይስጠው ቤተሰቡ ይጠብቅበት እንደው ለቤተሰብ ነው እሱ የተወሰነ የ6 ወር የ1 ዓመት ችሎልኛል። እንትን እያለ ጠይቀኝ ይለኛል። እንግዲህ መጠየቅ በቃ ስለ ልጁ ይችላል እናለው ግን ውስጤ እንትን ይላል። ሰው መቼም አንተ ሰው መጠየቅ በጣም ይከብዳል። ቢኖረውም ሰው 10 ጊዜ እንትን ብትል እንትን ይላልና እሱ በዛ ያው እየሞከረ ነው። ግን ከኑሮ እንትኑ አንፃር መጠየቅም ከበደ። ቴራፒ አልፎ በሚችለው አሰራለሁ በራሴ በማልችለው ደግሞ ይቀራልና ከዚህ አንፃር ያው እንደዚህ ቆማለች። አሁን እሷ ከዚህ ወደ ላይ አንገቷ ወደ ላይ የሆነ ችግር እንዳለ ያሳያል። ምግብ አትበላ ከሙቅ በስተቀር ማለት ነው። አንደኛ እሱ አሁን ደም ራሱ ቢኖራት አይመስለኝም። ስታረግ ያው እጇ እንደዚህ ስታረግ ቅርታ እንደዚህ ስታረግ ምንም ደም የለም። ለምን በሕክምና አልተረጋገጠም? ያለ ደም ሰው ልክ ስል በጣም ቀንሷል። ምንድነው የደም እጥረት የሚባል ነገር አለ አይደል? ያሳያል መቼም ባለሙያ ባልሆነ እንጂ ደም የማይኖራታል የተወሰነ። አንድ ስታረግ አሁን የለም እጃችን ስታረግ ደም ያሳየለም። አሁን እሷ እንደሌላት ነው የሚያሳየው። እና ከዚህ ወደ ላይ አንገቷ የምትለው ነገር አለ። ሁሉ ጥርሷ ተይዛለ። ምግብ አትበላም። ምግብ ካልበላ ሰው ደግሞ አሰጋሪ ነው። ሲጨንቀ ወደ እናት መጣሁኝ። አሁን እሷ ትሪትመንት ሕክምና ትልቅ ሙሉ ሕክምና ያስፈልጋታል ቢገኝ። ከዛ ደግሞ ትሪትመንት ደግሞ ፕሮ እዚህ ጋር የሚገጠም ኤሌክትሮኒክስ አለ። ይሄ ጊዜ ሚዲያ ላይ አብሎት አለ ያየው ማለት ነው ይድናል። እና ከዚህ አንፃር እግዚአብሔር ረድቶ ድጋፍ ባገኝ እሷ አለ ባለቤት ያው አጋጣሚ ተጨበረች ሄዳ አንድ ልጅ መጣች። የመጀመሪያ ልጅ ነች። እና ልጅ በእውነት ሰው ልጅ ምንም ቢሆን ልጅ አይታመምም፣ በጣም ያቆስላል። እንደውም እግዚአብሔር የሰጠ ነገር ትቀበላለህ። ግን እየቆየ ደግሞ ጓደኞቿ ትምህርት ቤት ሲሄዱ በቃ በቃ እንዳ ውስጥ የሆነ ማይወጣ የሆነ ትንፋሻለን በጣም ውስጥ ስላለኝ ሲሄዳውኝ ማለት አይዞን። አይ እንግዲህ ዋናው ነገር እኔ አሁን በዚህ ፕሮግራም አማካኝነት የማያቸው ነገሮች አይምሮን እያሰፉልኝ መጡ። ለምን መሰለህ ቀላል አይደለም ማለት የምር እውነት ለመናገር ከማህፀን ጀምሮ የሚመጡ ልጆች ለቤተሰብ ሲሰጡ እርግማንም አይደለም እንደውም በረከት ነው ብዬ ነው የማስበው። አንዳንድ ጊዜ በጸጋ መቀበል የሚባል ነገር እንድንፈተንበት ብዙ የማይሆን ነገሮች ይመጣሉና ምክንያት አለው። እግዚአብሔር የራሱ የሆነ ምክንያት አለው። እቺን ልጅ አሳክሞ በረከት የሚወስድ ሰውም አለ ወይ የሚድን ሰው አለ። ገብቷል። አሁን የኛም ትልቁ ጥረት እሱ ነው። ሰዎች አላችሁ ግን ጠረጴዛችሁ ላይ የዚች ልጅ ወይም የሌሎችም ልጆች የሕክምና ሂደት ሊቀል ይችላል። እኛም ደግሞ ባለን ነገር ፕሮሞት እናደርጋለን። ሆስፒታል ያላችሁ ሆስፒታላችሁን ፕሮሞት እናደርጋለን። ድርጅት ያላችሁ ድርጅታችሁን ፕሮሞት እናደርጋለን። እንደዚህ ያሉ ህፃናቶችን ህመም የሚገጥማቸውን በዚህ ፕሮግራም ወደ እናንተ የምናመጣላችሁን ሰዎች እባካችሁን ተመልከቷቸው። የቀን ተቀን ህይወታቸው ላይ እጅግ በጣም ከብዷቸዋል። እንግዲህ አባት ነው በዚህ ጊዜ አሁን ውጭ መሯሯጥ ነበረበት እና በእርግጥ ያው ቤተክርስቲያን እንደምታገለግልም ነው የነገርከኝ። የትኛውን ያህል ነው ቤተክርስቲያን ይታወቃል። አንድ ዲያቆን ለእግዚአብሔር የሚያገለግለው ይበልጣል ሞሮስ እና ፐርሰንቴጁ። ስለዚህ ሁላችሁም ምን እላለሁ ምናልባት እስቲ ከእግር ህመም ወር ደግሞ ይሄኛው የጭንቅላቱ ሂድ አካባቢ ያለው ህክምና ተደርጓል። ያው ኒሮ ሄዳውን ሲምፕል ነገር እሱ ነው። አሁን እንትኑ ባለበት ቆሟል። በጣም አይጨምርም ጭንቅላት። ኦኬ ግን የሚያንቀጠቅጠን ነገር አለ። መድኃኒት ወስዷል። ትንሽ መድኃኒት እንግዲህ ራሱ ምናምን ነበር። አሁን 700 አንዷ አይ 30 ፍሬ 700 ነው። 150 100 ነበረች። አሁን ጨምሯል። ያንን ግን እኔ ዝም ብዬ ሳየው የሚገርም ነገር አንድ አመት ላይ ደህና ነበረች።
መድኃኒት ስትወስድ ግን ይሄም ነገር ነው የመጣው። ግን ሐኪሞች አታውቁም ስላሉ እንጂ በቃ ባለሙያ ስላልሆን ብዙ ነገር ታስባለህ። ያው እኔ የማውቀው ነገር የሕክምና አቅም እንትን አይደለም። ጸበልም የሞከርኩኝ በተቻለ አቅም ግን ዞሮ እንዳልከው ለበረከት ማለት ፈተና ነው። እኔ ደግሞ እንደውም ያንተ ቃል አንድ ሰው ነው ያለኛል። በጣም የሚገርም አንዴ ዲስክ ያመኛል አሞኝ እሷን ተሸክሜ ወደቅን ሁለታችን። የሚገርም ነገር ይሄ ትክክለኛ አይደል? ሰውየው እንደውም አጋጣሚ ካለ እንደውም እዛ መሪ ስላሴ ጋር ስወጣ ሁለታችን ወድቀን እና የሚያልፍ ሰው በመኪና እያዩ አለፉ ልጆች እንደዚሁ ጎን ለጎን ተይተን ማለት ነው። እና እግዚአብሔር በሚያውቀው አንድ የሆነ ስላሴ ቤተክርስቲያን መሪ ጋር የሚያሰራ ኮንትራክተር ይመስል መኪና ተሰናክሎ ዲስክ ደግሞ መጥፎ ነው። እሱን እኔን ያንሳሷን በመካከል አንስቶ ሁለታችን በቃ ወገብ ያሰሬ ጥርሴ ነክሼ ቤት አስገባ ትዝ ይለኛል። እና አሁን እሷ ከፍተኛ እንትን የሆነ እዚህ ጋር እንግዲህ አላውቅም እግሯ በርግጥ ቲሮች እና ያው ትሪትመንት እሱን ዲስክ መድኃኒት የለውም የሆነ ስፖርት የሚነግረዋል መንቀሳቀስ እንዳለን ነው። እግዚአብሔር ይመስገን እንኳን ደህና ሲነሳብኝ ነው እንትን የሚለኝና ሰውየው እዛን ጊዜ ወደ ሀሳባችን ስንሄድ ከአንተ ሀሳብ ጋር ኮንታክት ስላደረገ ሰውየው ደስ ብሎት አንተ ይሄ እግዚአብሔር የሰጠህ የአንተ ህይወት ሰው ደግሞ እየወጣ ፈተና ለሰው ልጅ ትልቅ ጸጋ ነው። ሁልጊዜ ደስታ አንተ ምክንያት ይኖራል። አንተ ምናልባት ቤት ልትል ይችላል። ከዚህ በላይ ስንት ፈተና መክሮኝ ሊገርም አረሳውም ሰውየው እስካሁን ድረስ እና እንደ ቤተሰብ ነው የምንተያየው ማለት ከአንተ ንግግር ጋር ስለተመሳሰለ እና ወደ ስንሄድ ይሄ እግሯ ይሻላታል ነው የሚሉኝ። ግን የባላንስ ችግር ነው። አሁን እንግዲህ ታውቃለህ አሁን ብታይ ልጆች እንደዚህ አይነት የተወለዱ ልጆች ማቆሚያ ያለ እንደዚህ የሚሰራ የተለያዩ ማሽኖች አቅማተን እና ትሪት ትፈልጋለች። ሐኪሞቹ ደግሞ እንደ ሀገር ደግሞ የሕክምና ሪፖርት ልክ ነው እንደምትታከም ነው የሚነግሩኝ ማለት ነው ባለሆነ እስቲ እሺ እንመጣበታለን። ፕሮግራም እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን እጅግ በጣም የሚነካ ስቶሪ ነው የዛሬ ስቶሪያችን። ከዛም ወደ ጉዳዩ ዘለን የገባ ነው። አዲሱንም ትተዋወቁታላችሁ፣ ያለውንም ሂደት በደንብ ይነግረናል። ይቺ እንግዲህ ህፃን ልጅ የስድስት ዓመቷ ነው። እንግዲህ ከተወለደ ጀምሮ ያለው ነገር ይመስላል ወይ የሚለው ነገር እናያለን። ሁላችሁም ቆይታችንን ትጋብዛለሁ። መልካም ቆይታ። እንግዲህ እስቲ አዲሱ ምናልባት እንግዲህ ልጅ እንደዚህ ናት እና ከተወለደ ጀምሮ ይህን ጉዳይ ያጋጠማት ምናልባት የሕክምናው ኬዝ ምን ይባላል? ኒውሮሎጂስት ነው የሚሉት ኒውሮ እንግዲህ ባለ ዶክተሮች ነው የሚያውቁት። የእድገት ውስንነትና ነርቭ ችግር ነው የሚሉት ችግር ነው። ግን ይሄ ደግሞ መጠኑ ይለያያል። ይሄ ሶስተኛ ደረጃ ነው እና ከፍተኛ የሆኑት ያው እንደምናውቃቸው በጣም ዝንግላታቸው ሁለተኛ ደግሞ ከሚንቀሳቀስ ምንም እንትን የለም። ግን ሶስተኛ ነው ሕክምና በጣም አንደኛ ሰውነቷ ደረቅ ያለ ዶክተሮች እንደሚሉ አሁን ሰውነታችሁ ድርቅ ያለ ቴራፒ ማድረጉም የማይመለስ በጣም አድካሚ ያለ ይሄ ግን ቴራፒ ሲሆን የመሻሻል ነገሮች አሉ። ሰውነቷ ፍሌክሰር ነው። ሰውነቷ ደረቅ አይደለም እና የሚያስቸግር አይደለም። በሕክምና አሁን ይመለሳል ነው። አሁን ያንተ እርዳታ መፈለግ ሕክምና የማስተካከል ነገር አሁን እስካሁን በቂ ሕክምና አላገኘችም ብለህ ታስባለህ? ቴራፒ ለምሳሌ እንዳልኩ ልጁ የሪስቶ ማስቀስ ባያስፈልግም ያለ እሱ ፈቃድ የተወሰነ የሰጠን ለአንድ ቴራፒ አሁን ሳይደርስ አይቀርም። በፊት 1,000 ነበር፣ አሁን 2,000 ብር ኔክሰስ ነበር የምናሰራው። እሱ በተጨማሪ ግን ማቴሪያሎች አሉ። ማቴሪያል ማለት ለምሳሌ እነዚህ ውጭ ሀገር ነው እዚህ ያለም አይመስለኝም። እዚህ ጋር የሚገጠም ልክ ራሱ ሰንድ ያደርጋታል ሙሉ ይዛታል። በኤሌክትሮኒክስ የሚሰራው በዛ በጣም ለውጥ ያሉ
ጎግል ላይ እና በጣም ልጆች ይደርማሉ በዚህ። ሁለተኛው ደግሞ እንደዚህ ትሪትመንት የሚደረግበት ብዙ ነገሮች አሉ። ይሄ ከዛ በተጨማሪ ከዚህ ወደ ላይ ምግብ ልትበላ ከማስፈልግ ከዚህ ወደ ላይ የጎረባ ችግር ምን አላውቅም። ምግብ ስትበላሽ በተጨማሪ ለውጥ ያመጣል ይገምታል። በእግዚአብሔር ጋር ተስፋ ነው ነው ተስፋ ነው። መቼም ስንፈጠር ያው ለመኖር ነው ለማለት ነው። ሰው ሲወለድ ሞት እንዳለም ይታወቃል። ግልጽ ነው። ንጹህ ሆነን ብትወለድ የሞት ጉዳይ ነው። እግዚአብሔር ደግሞ ለምን እንደሚያጠራ ወደ አንተ ህይወት ለምን ይችል እንዳመጣ አታውቅም። በእርግጥ ልትፈተንበት ልትሰላች ምናምን ትችላለህ። አባት ስለሆንክ ደግሞ አንገትህ ሊሰበር ይችላል። እንደ ማንኛውም ሰው ጤነኛ ልጅ ብትወልድና ቢጫወቱልህ ቢማሩልህ ምናምን ነው የምትፈልገው። የሁላችንም ፍላጎት ያስሆነ የሁላችንም ጸሎት ደግሞ ጤነኛ ልጅ ስትልኝ ስለሆነ ማለት ነው። እና ዋናው ነገር ምንድነው? በማንም ጥፋት አይደለም ይችላል እንደዚህ ነው። እግዚአብሔር የራሱ የሆነ ምክንያት አለ እና ይህንን ምክንያት ደግሞ ማንም ሊያጠናና ሊደርስበት አይችልም። እንግዲህ መታከም የምትችል ከሆነ የምር እዚች ምድር ላይ ታክማ መዳን የምትችል ከሆነ ሁላችንም እንግዲህ ተረባርበን ይችል ልጅ ልናድናት ይገባል። ወደ ሲስተም ልናስገባት ይገባል። ቴራፒው ቢሆን ከዚህ በፊትም እንደገለጽኩኝ 1 4 3 ልጆች በዚህ ፕሮግራም ላይ እያቀረበን ያለነው በተደጋጋሚ ጥሪ እያቀረበን ያለነው ቴራፒ ማዕከል ያላችሁ ሰዎች ከኛ ጋር እንድትሰሩ በእነሱ ስቶሪ ላይ ደግሞ እኛ እናንተን ፕሮሞት አድርገን መቼም ቢሆን በመልካምነት ልባቸው ውስጥ እንዲጻፍ በሰዎች በታመሙ መጋረጃ በተዘጋባቸው ሰዎች ሕሊና ውስጥ ቤታችሁ ንግድ ቤታችሁ እንዲመዘገብ እናደርጋለን። መልካምነት ደግሞ ይከፍላችኋል። የምር ለማስታወቂያ ብቻ ሳይሆን መልካምነት ይከፍላችኋልና ከመጋረጃ ጀርባ የገቡ የተዘጋባቸው እንዲህ ደግሞ ቤተሰብ አቅም ያጣባቸው ሰዎች እናድን መልዕክቴ ነው እና በስተመጨረሻ ያለን መልዕክት ልክል ምናልባት እንግዲህ ያው ማስተላለፍ የምትፈልገው ነገር ካለ አካውንትን በስተመጨረሻ ታስቀምጥልናል። እኔ ምንም የምለው ነገር የለም። ምክንያቱም ሰው የደረሰበት ነው የሚያውቀው። የልጅ ህመም እጅግ በጣም ከባድ ነው። እንዳልኩ ያው ሁላችንም ሰው እንደሆናችን መጠን ሰውነትና ሰውነት ይቆስላል። የሆነ ሰዓት ላይ መጥተህ ውጭ ውለህ ተፍተህ ብለህ መጥተህ እሷን ትምህርት ቤት መክፈል ሲገባ ብዙ ነገሮች ስትሰቃይ ስታይ በጣም ውስጥ በቃ የሆነ ይደማል እና ማንም ሰው ቢሆን ያለ ነገር አይደረስበት ነው ማለት እንፈልገው። ከዛ ውጭ ግን አንተ ያልከው ነገር አለ። ማሳከም ሰው በዚህ ምድር ላይ ሲኖር ማድረግን የመሰለ የለም። ለእኔ ልጅ አድርጎ አይደለም ግን በጣም በየቤቱ እንደዚህ ቁስል የሚል መናገር የማይችሉ ሰዎች ብዙ ሰዎች አሉ። ልጅም ማሳከም በእግዚአብሔር ዘንድ በህሊና ዘንድ ብዙ ነገር አለ። መቼም የተማሩ ሰዎች የሰለጠኑ ነገሮች እያየን መጨረሻቸው ዞሮ ዞሮ ወደ መንፈሳዊ ነገር እየመጡ መርዳት እንደሚያስደስታቸው ሰው ማሳከም እንደሚያስደስታቸው በዚህ ዓለም ላይ ምንም የለም እና ዞሮ ዞሮ እኔ የቻላችሁ ሰዎች ልጅን ታሳክሙ ደስ ይለኛል። በተቻለ አቅም ለእናንተም እግዚአብሔር ይረዳቸዋል የሚል ሀሳብ ነው ያለኝ። ሌሎቹም እንደዚህ የታመሙ ይኖራሉ። እኔ ለራሴ ብቻ አይደለም የውስጥ የቁሰት ስለማውቀው እነሱም ውስጣቸው የቆሰለ ሰዎች ስላሉ እነሱ ታሳክሙ የታመሙ ልጆች በተረዱ በሁሉም ነገር ዋጋ አለው ማለት ነው ፈልገው። አካውንቴ 1280 45 90 98 ኢትዮጵያ ንግድ ባንክ አዲስ አበባ ነው። በተረዱ ደስ ይለኛል። ስልክ ቁጥር ነው ማስቀመጥ 0913 86 0912 0935 34 94 98 ስልክ ነው ያለው እና በዚህ ያልኩት ነው። እግዚአብሔር ይስጥልኝ። አንተንም በእውነት እኔ ወዳው ነው እዚህ አጋጣሚ ተንቶ ዳስ ያደረገ አንተ እንዲደክመ ለግል መጣው እያየሁ እና እንዲደክመ መተን የምታደርጋቸው ነገሮች አንተ ከጀርባ ይቀመጥልሃል። በወርቅ ቀለም ተጽፎ ይሄ ከምንም በላይ ሰው ስንት ዋዛ ፈዛዛ ቦታ የማይረባ ነገር ቁማር ቦታ ስንት ቦታ የሚውሉ ሰዎች አሉ። እናንተ ግን በወጣትን እንዲህ አይነት ነገር ምንም ባይደረግ እንኳን ማስታወቅ ትልቅ ተስፋ ነውና እግዚአብሔር መቼም ብድራት ይድረስህ። እግዚአብሔር ልጆችን ይባርክልህ፣ ብሎት ይባርክ ለማለት ነው ፈልገው። አመሰግናለሁ። እግዚአብሔር ይስጥልኝ ሁላችሁ ለማለት ነው። በዩቲዩብ ቻናላችን እና በቲክታክ ቻናላችን እናስተላልፋለን። እንዲሁም ደግሞ ሁላችሁም በተለይ ሕክምናን ማድረግ የምትችሉ ሕክምና ማዕከሎችም እንዲሁ በእነዚህ ስቶሪ ላይ ድርጅቶቻችሁን ወደፊት አምጥተን የምናስተዋውቅ ይሆናል። እናንተም በልግነታችሁ ዛሬ ያላችሁን ደስታ ለሰዎች መስጠት ምን ያህል ደስታ እንዳለው ሁላችሁም ታውቃላችሁና ዛሬ ያለን ደስታ ለሰዎች እንስጥ፣ ነገ ደግሞ ደስታችን እንዲቀጥል ማለት ነው። እንዳንፈተን ማንም ሰው ዛሬ ብትፈርድ ነገ ልትፈተን ትችላለህና ሳትፈርድ
ምንም ነገር ሳታስቀምጥ የኔ ልጅ ጤነኛ ነው ብለህ ሳትኩራራ እችን ልጅና ሌሎቹንም ለመርዳት ሁላችንም የእጃችንን ኮፒ ሊንክ ሼር እያደረግን ሪፖስት እያደረገን አቅም ላላቸው ገንዘብ ላላቸው ማገዝ የሚችሉ ጊዜው ለሰጣቸው ሰዎች ማድረስ እንችላለን እና የዛሬው ከጀርባ የተሰኘ ፕሮግራማችን ይህንን ይመስል ነበረ። በሌላ ፕሮግራም እንገናኛለን። በተባለው አካውንት ሁላችሁም እንግዲህ የዕለት ዕለት ህይወትም አለ እንግዲህ አባት ቁጭ ብሎ ቤት ውስጥ ይህችን ልጅ እየተንከባከበ ነው የሚገኘው እና ስለዚህ የዕለት ዕለት እንቅስቃሴ ላይ እንግዲህ ክፍተቶች ይኖራሉ እና የቤት ኪራይ ውስጥ ነው የሚኖሩት። ምናልባት እንግዲህ ከጀርባ የምታዩት ቤት የአማረ የደመቀ ሲመስላችሁ ደግሞ ሀብታም እንዳይመስላችሁ ወንድማችን ተከራይቶ ነው እዚህ ቤት ውስጥ የሚኖረው እና የበኩላችሁን የምትችሉትን ለቤት ኪራይም፣ ለምግብም፣ ለቀለብም ለብዙ ነገር ያስፈልጋል እና ድጋፋችሁን አድርጉ። ደውላችሁ ደግሞ አይዞ በርታ እግዚአብሔር ከጎን ይሁን ብላችሁ ብታጽናኑት ከምንም ከገንዘብም ከምንም ነገር በላይ ነውና እግዚአብሔር ትልቅ አድርጎ ይቆጥርላችኋል። ሳትሳተፉ እንዳታልፉ። ቀጣይ ፕሮግራማችን ይዘንላችሁ እንመጣለን። ሁላችሁም እንደተለመደው ኮሜንት ሴክሽን ላይ ሀሳባችሁ ታሪካችሁን አስቀምጡ። እግዚአብሔር ይማርልህ ይማርልሽ ብላችሁ ማለት ራሱ ቀላል አይደለምና ሁላችሁም የበኩላችን እንወጣ። ዛሬ ደስታችን እንዲቀጥል ዛሬ ያለን ደስታ እንስጥ። መልካም ጊዜ